ሰላም ጤና ይስጥልኝ ወደ 7ኛ ክፍል ተማሪዎች ይህ የሂሳብ ትምህርት ነው ከማሜ ማትስ ዩቲዩብ ክፍል 13 እንደሚከተለው ይቀርባል። በዚህ ክፍል 13 ላይ ኤክሰርሳይዝ 5.13 እናያለን። በዚህ ኤክሰርሳይዝ ውስጥ የመጀመሪያው ጥያቄ እዚህ ጋር የምትመለከቱት በተለያየ መልኩ ይሰጣችኋል። ያልተሰጡትን ድራይቭ እያደረግን መመለስ ይሆናል። ለምሳሌ መጀመሪያው ሮው ላይ ብንመለከት 14 ምን ዲያሜትር አለን 14 ዲያሜትር ስለዚህ ራዲየሱ 7 ይሆናል ሲምፕሊ ሰርከምፈረንስ ደግሞ ሰርከምፈረንስ which is equal to 2 pi times r 2 pi times radius 7 ታገኘን አይደል 7 14 pi area which is equal to pi r square therefore radius 7 አለን 49 pi በማለት ባዶ ቦታዎችን ሞላን። ወደ ሁለተኛው ስንሄድ ራዲየስ አለን ዲያሜትር 28 ይሆናል። circumference 2 times pi times r 2 times pi times radius 14 given ራሱ የሰጠናል ሲባዛ በ14 ስለዚህም 28 pi area ሲሆን ደግሞ area which is equal to pi times r square r 14 አለን 14ን ስኩዌር 14 ሲባዛ በ14 ታበዛላችሁ ሲባዛ በፓይ ጨረስን። ወደ ሶስተኛው ሮው ስንሄድ ደግሞ ሰርከምፈረንስ አለን ሰርከምፈረንስ which is equal to 2 pi r so 2 pi r ሰርከምፈረንስ 176 ተሰጥቶናል እኩል ይሆናል 2 pi r by 2 1 by 2 176 yeah 88 which is equal to pi times r radius which is 88 over 3.14 ራዲየስን 88ን በ3.14 ስናካፍል የምናገኘው ራዲየስ ይሆናል። ስለዚህ እዚህ እንሞላለን። ከዚያ በኋላ በተመሳሳይ ሌሎቹን እንፈልጋለን። እዚህ ጋር ደግሞ ኤሪያ አለን area of circle which is equal to pi r square therefore 5544 which is area equal to pi times r square 5544 divided by 3.14 which is equal to r square 5544 በ3.14 ስናካፍል የምናገኘው ውጤት ባጭሩ እንዲህ እናርክ ማካፈሉ ለናንተ 5544 አንደር ዘ ራዲካል ሲካፈል በ3.14 ያ ይሄ ራዲየስ ነው። እዚህ ጋር ካካፈላችሁ በኋላ ከራዲካል ሲወጣ የምታገኙት ውጤት አፕሮክሲሜትሊ ወደ 12 እንደዛ 12.5 ኦር 7 እንደዛ አካባቢ ይመጣል። that is radius ከዛ በኋላ ሌሎቹን በሙሉ መሙላት ነው። እሺ እዚህ ጋር question number 2 tell how the circumference of two circles radius if the diameter of one is twice as long as the diameter of the other እሺ ዲያሜትሩ ነው። አሁን እዚህ ጋር ሰርክል አለን ዲያሜትር ለምሳሌ ዲ ብለን እንወስደው ዲያሜትር the other circle twice ዲያሜትሩ 2 ይሁን እጥፍ ይሁን ማለት twice ይሁን ስለዚህ 2d እንበለው። አሁን tell how the circumference ስለ circumference
እንነጋገር። ሰርከምፈረንስ የመጀመሪያው ሰርክል 1 እና 2 ብለን ስያሜ እንሰጣቸውና ሰርክል 1 ሰርከምፈረንሱ 2 ታይምስ ፓይ ታይምስ አር ነው አይደል? ወይም ደግሞ ሰርከምፈረንስ ምን ማለት እንችላለን? 2 ታይምስ አር ማለት ዲያሜትር ማለት ነው። 2 ታይምስ አር ማለት ዲያሜትር። ስለዚህ ፓይ ዲ ሆነ። በቃ የሁለተኛው ደግሞ ሰርክል 2 ታይምስ ፓይ ወይም ደግሞ ፓይ ዲ አንዱ የሰርከምፈረንስ ቀመር ነው። ፓይ ታይምስ ዲ ዲያሜትር። እሺ ዲያሜትር እዚህ ጋር ምን ሆነ? ሶ ፓይ ታይምስ ዲያሜትሩ ስንት ነው? 2d 2d። ይህ ማለት 2 ፓይ ዲ ሆነ ማለት ነው። 2 ፓይ ታይምስ ዲ። ባጭሩ የመጀመሪያው ዲያሜትሩ ዲ ሲሆን ፓይ ዲ ሆነ። እጥፍ ሲሆን ደግሞ ሰርከምፈረንሱ 2d ሆነ። እናም ዲያሜትሩ ደብል በሆነ ቁጥር ሰርከምፈረንሱም ደብል ይሆናል። በካውንተር ኤግዛምፕል ባሳያችሁ፣ ለምሳሌ የዚህ ዲያሜትር 2 ቢሆን እያላችሁ ነው። ሌላ ሰርክል ደግሞ እጥፍ ቢሆን አይደል ያለው? 4 ቢሆን። እስኪ ስለ ሰርከምፈረንሱ እናውራ። ሰርከምፈረንስ which is equal to ፓይ ታይምስ ዲ ነው። ሌላው ቀመር 2 ታይምስ አር ማለት ዲያሜትር ስለሆነ። እሺ ሰርከምፈረንስ which is equal to ዲያሜትሩ ስንት ነው? የመጀመሪያው 2 2 ታይምስ ፓይ 2 ፓይ ሆነ። እጥፍ ሲሆንስ ፓይ ታይምስ ዲ ዲያሜትሩ ስንት ነው? 4 4 ፓይ። የዚህ 2 ፓይ የዚህ 4 ፓይ ምን ሆነ? እጥፍ። ባጭሩ ስናጠቃልል ምን ይሆናል? አንድ ክብ የሆነ ነገር ዲያሜትሩ በእጥፍ ከጨመረ ሰርከምፈረንሱም በእጥፍ ይጨምራል ነው። with respect to diameter። በደንብ ያዙልኝ። ለማገናኘት እንዲያመቸኝ እዚች ጋር ልምጣ። አንዴ እቺን አለፍ ልበልና መለስበታለሁ። ወደ አምስተኛው ልምጣ። አምስተኛው ጋር ራዲየስ ትዋይስ ደብል ሲሆን ይላል። እዚች ጋር ያያችኋት ደብል ሲሆን ማለት ትዋይስ ማለት ነው አይደል? ስለ ራዲየስ ነው። አንድ ሰርክል ራዲየሱ ለምሳሌ 2 ቢሆን የዚህኛው ራዲየስ ደግሞ ራዲየስ እጥፍ ቢሆን ማለት 4 ቢሆን። እስኪ ስለ ሰርከምፈረንስ እናውራ። ያው ነው የሚሆነው አይደል? ሰርከምፈረንስ is equal to 2 ታይምስ ፓይ ታይምስ አር። ራዲየስ 2 ነው። 2 ጊዜ 2 4 ፓይ። የዚህ 4 ፓይ። እሺ የዚህስ 8 ፓይ። ኦኬ ራዲየሱም ያው ነው። አሁን ኤሪያ እዚህ ጋር ግን ስለ ኤሪያ ነው የጠየቀን። ያኛው ሰርከምፈረንስ ነው አይደል? እስኪ እሺ ያ ስለ ሰርከምፈረንስ ይስ ስለ ሰርከምፈረንስ ከሆነ እጥፍ ሲሆን እጥፍ ነው የሚሆነው። ስለ ኤሪያ ቢሆንስ with respect to ኤሪያ ከሆነ ኤሪያ የዚህ 2 ቢሆን የዚህ 4 ቢሆን እጥፍ ቢሆን ማለት ኤሪያ which is equal to ፓይ ታይምስ አር ስኩዌር። ራዲየስ ስንት ነው? የዚች 2 ስኩዌር ሲሆን 4 ፓይ። እሺ የዚህስ ራዲየሱ ስንት ነው? 4 ስኩዌር ሲሆን 16 ፓይ። ስሙ ይበለብ። ራዲየስ እጥፍ ሆነ፣ ስፋት ግን እጥፍ አይደለም የሚሆነው። ይሄ 4 ፓይ ነው የሆነው፣ ይሄ 16 ፓይ ነው የሆነው። ስለዚህ በ4 እጥፍ ነው የሄደው ማለት ነው። እና ኤሪያ ከሆነ ራዲየስ እጥፍ ሲሆን ኤሪያ 4 እጥፍ ነው የሚሆነው እንላለን። ሶ አምስተኛውን በዚህ መሰረት ጨረስን። ሶስተኛ ላይ እዚህ ጋር የምትመለከቱት ምስል በትሪያንግል ይቺ ማለት ነው ራይት አንግል ትሪያንግል ይቺ ምስልና ኳርተር
ኳርተር ሰርክል 1/4 የሆነች የኳርተር ኦፍ ሰርክል እቺ የአንድ ክብ 1/4ኛዋ ሆነው ይህን ምስል ፈጥረዋል። ዙሪያውን ነው የምንፈልገው። 12 ሲደመር ዙሪያ ማለት 13 ሲደመር 5 እስኪ እነዚህን ደምር 12 እና 13 25 25 እና 5 30 ደረስን። አሁን ነገር ግን እቺ ፓርት ቀረችን። ይችን እንዴት ነው የምንፈልገው? 30 አለችን ያዙልኝ። እቺ ማለት የአንድ ክብ አካል ነች። እንደዚህ የሆነች አካሏ ይቺ ፓርት ኤሪያ አሁን መሀሉን አንፈልግም። ይቺ ዳሯ ይችን 1/4ኛዋ ኤኒዌይስ ሰርከምፈረንስ እንፈልግ። ሰርከምፈረንስ which is equal to 2 times pi times r 2 times pi times ራዲየስ ስንት ነው? ይቻት 5 2 እና 5 10 ሲባዛ በፓይ 10 ሲባዛ በፓይ ማለት 3.14 31.4 ይሄ የአንድ ክብ ሙሉ ነው። እዚህ ጋር ግን ያለችው ሩቧ ነች። 31.4ን በ4 እናካፍላለን። ወደ 7 ጊዜ እስኪ 7 ጊዜ 31.4 7 ጊዜ ሲካፈል በ7 ሲካፈል በ4 7 ጊዜ 28 እሺ 3.4 34 8 ጊዜ አሁን ደግሞ 8 ጊዜ 28 9 ጊዜ አይሆንም። 7.8 አካባቢ። እሺ ቅድም 30 አለችን እቺ ዙሪያ እዚች ድረስ አሁን 7.8 38.8 አካባቢ ይሆናል። ስድስተኛው ሁለት መሬቶች አሉ። አንዱ ይህ የምታዩት ስኩዌር 16 ዙሪያው ማለት ነው ለአንዱ ሌንግዝ። ስለዚህ አንድ ደግሞ ራዲየሷ 10 ሴንቲሜትር ስትናለች ክብ የሆነ ነገር። ከነዚህ ውስጥ ፌንሲንግ ዙሪያውን አጥር ለማጠር ቢፈልግ የትኛው ነው which can have greater area which is greater fencing ነው around ዙሪያው። ከነዚህ ከሁለቱ ዙሪያው የትኛው ትልቅ ነው? እንደገና ውስጡስ ወይም ኤሪያው ስፋቱ የትኛው ትልቅ ነው ነው። እሺ ስለ ዙሪያ እናውራ። በመጀመሪያ የዚህ የስኩዌር ዙሪያው 16 ሲደመር 16 ሲደመር 16 ሲደመር 16 4 ጊዜ 16 64 ነው። ዙሪያ ፐሪሜትር ኦፍ ስኩዌር 64 ፐሪሜትር ኦፍ ኦር ሰርከምፈረንስ ለሰርክል ደግሞ ሰርከምፈረንስ ኦፍ ሰርክል ደግሞ 2 ታይምስ ፓይ ታይምስ አር ነው። 2 ታይምስ 3.14 ሲባዛ በ10 20 ሲባዛ በ3.14 እሺ የስኩዌሩ 64 ሆኗል እንዳንረሳ። 3.14 በ20 እናብዛ በ2 እናብዛና በኋላ 0 እንጨምራለን። 8 2 6 እዚህ 0 እንጨምራለን ብለናል። ከዛ 2 62.8 ስለዚህ ስኩዌሩ 64 ነው የሆነው። ስኩዌሩ ይበልጣል። ዙሪያ አንድ ሰው ጉዞ ቢያደርግ ከዚህ ተነስቶ እንዲህ ቢጓዝ እና ከዚህ ተነስቶ እንዲህ ቢጓዝ ብዙ ሰርክሉን ተከትሎ ማለት ነው። ብዙ ጉዞ የሚያደርገው በእችን ተከትሎ ስኩዌሯ ነው። ስለ ኤሪያ ስለ ስፋት ይሄ ንጣፍ ጠቅላላ ስለ ስፋት ስናወራ ደግሞ ኤሪያ 16 ጊዜ 16 ሲባዛ በ16 256 ኤሪያ ኦፍ
ስኩዌር ኤሪያ ኦፍ ስኩዌር 256 ኤሪያ ኦፍ ሰርክል ፓይ ታይምስ አር ስኩዌር ፓይ 3.14 ራዲየስ ስኩዌር ሲሆን 10 ጊዜ 10 100 እና ምን ሆነ 3.14 በመቶ ሲባዛ 314 ሆ በኤሪያ በስፋት ደግሞ ሰርክሉ ይበልጣል። ሰባተኛ ጥያቄ አንድ መንገድ ዝርጋታ አለ እንደምትመለከቱት ከዚህ ይነሳና እነዚህ ብቻ ለየብቻ ብናያቸው ሁለት ክቦች ሰርተዋል። አንድ ክብ ይችኛች አንድ ክብ ደግሞ ይሆንና ክብ ሳይሆን ግማሽ ክብ ሁለት ግማሽ ክቦች እና ራዲየሳቸው ተሰጥቷል። አሁን የተፈለገው ነገር ከዚህ ተነስቶ የዚህ እርዝማኔ ነው እና with respect to circumference የዚች በመጀመሪያ የዚች circumference ማለት circumference which is equal to 2 times pi times r ነው 2 times pi times ራዲየስ 7.5 ለምን 15 የተሰጠን ዲያሜትር ነው ራዲየሱ 7.5 ነው። ይህን ታበዛላችሁ። አሁን ማን ተገኘ? ይች እሺ ኖ ይችን አላገኘንም። ይህን ካበዛን በኋላ ይህ ሰርከምፈረንስ ማለት የሙሉ ክብ እንዲህ ሙሉ ብትሆን ብለን ያሰብነው ነገር ግን እቺ ሙሉ አይደለችም፣ ግማሽ ነች፣ እንደዚህ ነች። ሶ ሲካፈል በሁለት እናደርጋለን። ሲካፈል በሁለት ስናደርግ ሲካፈል በሁለት እና እቺ በሁለት ፓይ ታይምስ 7.5 ይቀረናል ማለት ነው። ፓይ ታይምስ 7.5 እሺ እቺን ያዙ አንድ። አሁን ደግሞ ወደዚህኛው እንምጣ። circumference which is equal to 2 times pi times r ሶ ቱም መተው እንችል ነበር በርግጥ። ስለዚህ 2 ሲባዛ በፓይ ሲባዛ ራዲየስ እዚህ ደግሞ 15 ሲካፈል በስንት በሁለት ሁለት በሁለት እዚህ ተፋለች። ማን ቀረን? 15 ፓይ። እዚህ ስንት ብያቸዋለሁ? 7.5 ፓይ። እዚህስ 15 ፓይ 15 እና 7.5 ፓዮች ሲደመሩ 5 12 ሁለትን ጽፌ እንዳለኝ 2 22.5 ፓይ ይሆናል ጠቅላላ። እሺ እዚህ ጋር የተፈለገው ደግሞ ኢዮብ የሚባል ቴለር አለ ወይም ደግሞ ልብስ ሰፊ። አሁን የዚህን ሰርከምፈረንስ ነው 14 13 20 እቺ ደግሞ እንደዚች 16 እቺ ደግሞ ወደ ላይ 11 እና እስካሁን ድረስ ቁጥር አለን እና ይቺን ከርቫን ስንደምር የዚች የጨርቅ ዙሪያዋን እናገኛለን። እሷ ስንት ነው ነው? አሁን እንትኑን ነው የምነግራችሁ፣ ስሌት እናንተ ሰራላችሁ። 14 ሲደመር 13 ሲደመር 20 ሲደመር 16 ሲደመር 11 ደምሩ፣ እሱን ትይዛላችሁ። አሁን ቀረን ስሌት ማጤን የምትያስፈልግ ይችን ከርቫን በቁጥር አልተሰጠችንም፣ አስልተን እናመጣለን። እሷ ስንት ነች? እሷ ላስላላችሁና ጠቅላላ ከዚህ ከ14 ከ13 ከ20 እና ከ16 እና ከ11 ጋር ትደምራላችሁ። እሷ እናስብ ይችን ከርቫን። እሺ እሷ ማለት circumference which is equal to 2 times pi times r 2 times pi times ራዲየሱ ስንት ነው? የቻት ከዚህ እስከዚህ ያለችዋን ስንወስድ ራዲየስ ነች 14። ይሄ የአንድ ሙሉ ክብ እንደዚህ ክብ ብትሆን የሚመጣ ስሌት ነው። ይቺ እንደምትመለከቷት ግን ሩብ ነች። ሩብ ስለሆነች ለአራት ይካፈላል። እንዲህ ለአራት ይካፈላል። እሺ በሁለት አንድ በሁለት አራት በሁለት ሁለት ትሆናለች። እንደገና በሁለት አንድ 14 በሁለት 7 ትሆናለች።
7 ሲባዛ በፓይ 7 ፓይ 7 ፓይ የማን ዋጋ? የዚች ዋጋ 7 ፓይንና አሁን ያልኳችሁ እነዚህን ቁጥሮች ስትደምሩ የምታገኙት የዚች የጨርቅ ዙሪያ ነው። ስለ ቀሪው ይሄ እዚህ ጋር ተቆርጦ የቀረው እና መጀመሪያ ጨርቁ እንደዚህ አይነት ነበረ፣ እንዲህ ነበረ እና ይቺ የምትፈለገው ፓርት ተቆርጣ ተነሳች። አሁን የቀሩ ነገሮች አሉ። እዚህ ጋር ቆርጦ የጣላት፣ በዚህ በኩል ደግሞ ቆርጦ የጣላት የነሱ ኤሪያ ስንት ነው ነው እያለን ያለው። የዚች ኤሪያ 3 ጎን ስለሆነች ኤሪያ ኦፍ ትሪያንግል 1/2 ቤዝ ታይምስ ሄይት ነው። 1/2 ቤዟ 12 ነች። ሄይቱ ደግሞ ከፍታው ደግሞ ወደ ላይ ይችን ከየት እንውሰድ? ከየት እንውሰድ መሰላችሁ? እሺ የዚህ ጠቅላላ ሄይት ስንት ነው? የዚህ ጠቅላላ ቁመት 25 ነው። 11 እና 14 እንደምረን። እናም የዚህ ጠቅላላ ቁመት 25 ነው። እኛ ግን ጠቅላላ ቁመት አይደለም የምንፈልገው ይህችን ብቻ ነው። 25 ላይ 13ቷን ቆርጠን ስናነሳ ከ25 ላይ 13 ቆርጠን ስናነሳ 12 ይቀረናል። ሲባዛ በ12 ጉድ በ2 1 12 በ2 6 6 ጊዜ 12 12 በ6 12 በአንድ አለኝ 72 የዚች ኤሪያ 72 ነው። እሺ የዚች ኤሪያ ደግሞ ኤሪያ ኦፍ ትሪያንግል which is equal to pi times r square ራዲየስ 14 አለኝ። 14 ጊዜ 14 256 ነው። 14 በ14 14 16 1 አለኝ 4 5 እሺ 4 እሺ 1 6 196 ሶሪ 196 እሺ ኤሪያ which is equal to pi times r square so 96 ፓይ ይሄ የሙሉ ሰርክል ኤሪያ ነው። አሁን ግን እዚህ ያለችዋ ሩብ ነች። ሩብ ስለሆነች ሲካፈል በ4 96 በ4 96 በ2 48 ይሄ በ2 2 እንደገና በ2 1 በ2 24 እሺ 24 ፓይ 24 ፓይ የዚህ 24 ፓይ የዚህ 72 መጥቷል። አጠቃላይ 72 እና 24 ፓይን መደመር ነው። ፓይ 3.14 ስለሆነች በ3.14 ተጠቀማላችሁ። እዚህ ጋር the floor swimming pool ነው is formed by 2 quadrants በሁለት ኳድራንት ኦፍ ትሪያንግል ሰርክል ዳርና ዳር ላይ ያሉ መሃል ላይ ደግሞ ሬክታንግል አለ እና the floor of area of swimming ነው the cost telling of እሺ ኤሪያውን በመጀመሪያ አሁን እዚሽ ጋር አንዲት ኳድራንት አለች የሰርክል እዚሽ ጋር ሌላ አለች። ባጭሩ ይችንና ይችን ግማሽ ክብ ሩብና ሩብ ግማሽ ክብ አድርገን እንወስዳቸዋለን። ኤሪያ which is equal to pi times r square pi times ራዲየሱ ስንት ነው? ይቻት እዚህ 4 ስላለች ወደዚህም 4 ነው። 4 ስኩዌር ስትሆን 16 ፓይ ይሄ የሙሉ ክብ ነው። ነገር ግን ይቺ ክብና ይቺ ክብ ሆነው ግማሽ ክብ ነው የመሰረቱት። ሲካፈል በሁለት እናደርጋለን 8 ፓይ የዚችና የዚች ኤሪያ 8 ፓይ። እሺ የሬክታንግሉ ደግሞ እንደዚህ ቀርቶናል አይደል? 4 ጊዜ 6 24 ጠቅላላ 24 እና 8 ፓይ
3.14ን በ8 ታበዛላችሁ ከ24 ጋር ትደምራላችሁ ጠቅላላ ኤሪያውን ታገኛላችሁ። ኮስት ነው የሚለው ኮስት ብር 40 ፐር ስኩዌር ሜትር ለአንዷ 40 ብር ያስፈልጋል። ጠቅላላ ኤሪያውን ካገኛችሁ በኋላ በ40ን በኤሪያ ስታበዙ ኮስቱ ወይም ዋጋውን ታገኛላችሁ። the last yes ለዛሬ find the area of the figure below ቴክኒካል በሆነ መልኩ የዚህን ኤሪያ መፈለግ ያስፈልጋል። በመጀመሪያ የዚህን እስኪ ኤሪያ ኦፍ ትሪያንግል እሺ አሁን ቤዝ ታይምስ ሄይት ያስፈልገናል። find the area አለ ያ 1/2 ቤዙ 16 ሲባዛ ሄቱ ይሄ ከፍታው ከዚህ እንውሰድና 12 በ2 1 በ2 8 ሲባዛ በ12 6 1 አለኝ 96 የዚች ኤሪያ 96 ያዙ 1 96 ደግሞ የዚች ኤሪያ 12 ጊዜ 12 144 96 ብያለሁ። እሺ አሁን እዚህ አንድ ትራፒዚየም አለችን። ትራፒዚየም ደግሞ 1/2 ታይምስ ሄይቷ ይቻት እዚህ እየጠቆመን ነው 6 አለችን ሄይቷ ሲባዛ በ6 ሲባዛ በቅንፍ ውስጥ የታችኛው እና የላይኛው መሰረት ሲደመሩ ይቺ 9 ነች 9 ሲደመር ይቺ ከዚች እንውሰድና ይቺ እናገኛለን ስንት ነች 12 እና 9 21 እሺ በ2 1 በ2 3 ሲባዛ በ21 21 በ3 63 እነዚህን ደምሩ የዚህ ምስል ጠቅላላ ኤሪያ ይሆናል። ይህ ከማሚ ማትስ ዩቲዩብ የሚቀርበው ወላጆችን እጅግ እናመሰግናለን። እጅግ በጣም እናመሰግናለን። ይሄን ድልድይ በፈጥራችኋል ከልጆች ጋር እንድንገናኝ። በሚቀጥለው ፕሮግራም የዚህን ምዕራፍ የመጨረሻው ክፍል ይሆናል። እዚህ ጋር ሚስላኔስ ኤክሰርሳይዝ ይኖራሉ እነሱን እናያለን ካስፈለገ ማለት ነው። ዩኒት 6 አለላችሁ። ኮንግረንሲ ኦፍ ፕሌን ፊገር ቀደም ብሎ የተጫኑ ከዚህ በኋላ ያሉት በሙሉ አሉላችሁ። እሱ ላይ የደረሳችሁም ተማሪዎች ገብታችሁ ቀጥታ ፕሌሊስት ላይ ሙሉ ውይይቶች አሉ። አሁን እንግዲህ የሚቀረን ፓርት በኮሜንት አሳውቁኝ። እቺ ፓርት ካስፈለገ እቺን ሚስላኔስ ኤክሰርሳይሱን እሰራላችኋለሁ። ለዛሬ እዚህ ላይ ጨርሳለሁ።